ማንን ምን እንጠይቀለው? እርሶ ይጠይቁ፣ እኛም ለምላሽ እንጠይቃለን። ሳራ ተስፋዬ ከጎለሌ ክፍለ ከተማ ወረዳ 5። ጥያቄ ምንድነው? ወረዳ 5 ላይ የምንገኝ ልዩ ስሙ ወርቁ ሸክላክ አካባቢ የምንኖር ሰዎች 19 አባወራዎች ነን። 19 አባወራዎች ቤት አለን፣ የመኖሪያ ቤት የግላችን። በዛ ቤታችን ላይ 20 ዓመት ይሆነናል። ምንም ነገር ግንባታ ማድረግ አንችልም፣ መሸጥ መለወጥ አንችልም፣ መበደር አንችልም እና ይሄንን ነገር ከ2007 ጀምሮ ክትትል እያደረግን ነበር። ከወረዳ ጀመርን፣ ክፍለ ከተማ ሄድን፣ ማዕከል ድረስ ሄድን። ምንም አይነት መፍትሄ አላገኘንም። አሁን በግሌ ደግሞ እኔ ሳራ ተስፋዬ የግል ቤት አለኝ። በግሌ ቤት አስይዤ መበደር ፈለግኩኝ። ያንን ብድር ግን ማግኘት አልቻልኩም። ለምን? ሰፈሩ በፓርኪንግ ሰርፌስ የሚፈለግ ቦታ ነው ተብሎ ያ ብድር ተቋረጠብኝ። ይሄንን ይዤ ክፍለ ከተማ ሄድኩኝ። ለምንድነው በግል ቤቴ መበደርም አልችለው? ይሄን ጉዳይ ከ20 ዓመት በፊት ሄደንበታል። ምንም መፍትሄ አላገኘንም። እኛ የፕላን ተቃብሎ የልማት እንትን አይደለንም፣ ቃዋሚ አይደለንም። ግን ንብረት አለን፣ በንብረታችን ላይ እንጠቀም ነው ያልነው። ቦታው ከተፈለገ እኛ ደግሞ በንብረታችን እንድንጠቀም ለእኛም መፍትሄ መፈለግ አለበት። ስለዚህ ይሄን ጉዳይ ይዘን ሄደን ምንም መፍትሄ አላገኘንም። ይኸው 20 ዓመት ሙሉ ዶክሜንት አለ የተመላለስንበት። ከኮልፌ ቀራኒዮ ነበር። ከኮልፌ ቀራኒዮ ጀምሮ አሁን ወደ ጉለሌ ተዘዋውረናል። ጉለሌ ድረስ ሄድን። ጉለሌም መፍትሄ አላገኘንም፣ ከተማም አላገኘንም። ከንቲባ ቢሮ በግሌ ደግሞ ሄጄ ከንቲባም ቢሮ መፍትሄ አላገኘሁም። ይሄ ነገር ለምንድን ነው? የግል ንብረት አለኝ፣ የራሴ ቤት አለኝ። ቤቴ ስኖር ልኖርበት፣ ሲቸግረኝ ደግሞ ልሸጠው ልበደርበት ነው። ያንን መፍትሄ ግን አላገኘሁም። መብቴን አላገኘሁም። ቦታው የሚፈለግ ከሆነ እኛ ደግሞ በንብረታችን የምንጠቀምበት ቦታ ይሰጣል በማለት መፍትሄ ባለማግኘት 20 ዓመት ሙሉ እየተሰቃየን ያለ ነው። ወርቁ ሸክላ አካባቢ 20 አባወራዎች በተለምዶ እገዳ የሚደረግባቸው 6 ምክንያቶች አሉ። አንደኛው የፍርድ ቤት እገዳ ሲኖር፣ ሌላው የብድር መያዣ ማለትም መሬቱ በባንክ ወይም በሌላ ህጋዊ ተቋም መያዣ ከሆነ የብድሩ ጉዳይ ሳይጠናቀቅ መሸጥ ወይም ማስተላለፍ ሊከለከል ይችላል። ሶስተኛው የባለቤትነት ክርክር ካለ፣ መሬቱ በማን ስም እንደሚገኝ ወይም ባለመብቱ ማን እንደሆነ ክርክር ካለ እገዳ ሊጣልበት ይችላል። የውርስ ጉዳይም ሌላ ችግር ነው። የሟች ሰው ንብረት ከሆነና ወራሾች መብታችሁ ካልተረጋገጠ አንድ ወራሽ ብቻውን ሊሸጡ አይችልም። በተጨማሪም የመሬት ሰነድ ምዝገባ ችግር፣ ይሄ ደግሞ ህጋዊ የባለ ይዞታ ሰነድ ካልተሟላ ወይም በመሬት መዝገብ ላይ ችግር ካለ ልትታገዱ ትችላላችሁ። የመጨረሻው ደግሞ በህግ የተጣለ ልዩ ገደብ ካለ የመሸጥ ወይም የማስያዝ መብት ሊገደብ ይችላል። ይሄ ህጉ ነው የሚለው። ግን አሁን እርሶ የሚነግሩኝ ነገር የከተማ ቦታ መሬት ነው አይደለ? አዎ። የዚህ የከተማ መሬት ከሆነ ደግሞ ጉዳዩ ትንሽ ደግሞ ለየት ይላል። በኢትዮጵያ የከተማ መሬት በአብዛኛው ጊዜ የመሬት ይዞታ አጠቃቀም መብት ይለያያል። የራሴ መሬት ነው ማለት በፈለጉት ጊዜ ሊሸጡ ወይም ሊበደሩ ወይም ሊያስይዙ የሚያስችል አይደለም። ከተማ ላይ ሲሆን ቦታው በፕላን ማለትም የከተማ ልማት ምክንያት ገደብ ሊገደብ ይችላል። የቦታው ይዘት ሰነድ እንዳይሸጥ፣ እንዳይተላለፍ፣ እንዳይያል ተብሎበትም ሊሆን ይችላል። ቦታው ቅድም እንዳልኩት ደግሞ በፍርድ ቤት እገዳ ላይ ሊሆን ይችላል። በባንክ ወይም በሌላ ተቋም ተይዞም ሊሆን ይችላል። የባለቤትነት ይዞታ ክርክርም ካለ እንደቀደሙ ወይም ደግሞ መሬቱ በልዩ የመንግስት ፕሮግራም ወይም በተወሰነ የይዞታ አይነት የተሰጠ ከሆነ ያገኛችሁበት ሁኔታ እንደዛ ከሆነ እንድትሸጡ እንድትለውጡ አይቻልም። የእናንተ የቱ ጋር ነው ያለው? የኛ ደግሞ ያለው ምኑ ጋር ነው? ይሄ የግል ቤት ካሁን ከጠቀስኳቸው ምክንያቶች የትኛው ላይ ያርፋል ማለቴ ነው? አሁን ከጠቀስከው ምናልባት ብዬ የማስበው ከተማ ቦታ ላይ የተፈለገ ቦታ በሚለው ቦታው በከተማው የማስተር ፕላን ውስጥ ለፓርኪንግ ተመድቦ ከሆነ ይህንን ቦታ በግለሰብ ይዞታ ስር ቢኖርም እንደ መያዣ ለባንክ ማስያዝ ወይም ማስተላለፍ ላይ ህጋዊ ገደብ ሊኖር ይችላል። እኔ አሁን ብድር በጠየኩት ላይ የተሰጠኝ መልስ ይህ ቦታ ለኮንዶሚኒየም ለኮሪደር ይመለከተዋል ወይ ተብሎ በተሰጠኝ ላይ የተባለው ምንድነው?
ይህ ቦታ ለፓርኪንግ ሰርፌስ የሚፈልግ ቦታ ነው። እሱን እኮ እናውቀዋለን፣ አላጣነው። ግን ይህ ቦታ ለፓርኪንግ ሰርፌስ ሲፈለግ የኛ 20 ዓመት ሙሉ ይቅርታ ወይዘሮ ሳራ 2000 ዓመተ ምህረት ላይ አይደል እንደ ይሄን ጉዳይ ጀመርና ያሉኝ? እንደዛ ከሆነ እኮ 18 ዓመት ነው። እንደጋግመው 20 ዓመት እያሉ ነው። እሺ 18 ዓመት በትክክለኛ ጉዳዩን ከሄድንበት 18 ዓመት ነው። ግን በወሬ ደረጃ ከሰማነው 20 ዓመት። እኔ እንዲጠየቅልኝ የምፈልገው ምንድነው መንግስት አሁን ይሄን ቦታ ዛሬ ፈልጎታል ከተባለ የኔን ቦታ በ3 ቀን ውስጥ ቦታ ፈልጊና ቦታው ተፈላጊ ነው ተብሎ የሚባልበት ጊዜ ነው ይሄ። አሁን ግን እኔ መብቴን የጠየቁት ምንድነው ቦታ አለኝ፣ በቦታዬ ላይ ቸግሮኛል፣ ልበደር ነው። ያንን ነገር ደግሞ እኔ መንግስት ራሱ መብቱን ሲያስከብር እኔ ደግሞ ግለሰቧ ለምንድን ነው መብቴ የማይከበርልኝ? ጥያቄ ከላይ እስከታች ስንመላለስበት የነበረው ሰነድ አለ። ያንን ሰነድ ማሳየት እንችላለን። ምንም መፍትሄ ወይዘሮ ሳራ ቦታው ለፓርኪንግ ነው የሚለው በቃል ነው በጽሁፍ ነው ማስረጃ የተሰጠውት? በጽሁፍ ተሰጥቶኛል። ያሉበት ይዞታ ዲጂታል ካርታ አለው? አለኛ። ዲጂታል ካርታ ወጥቶለታል? ወጥቶለታል። ዲጂታል ካርታውን ያገኙት መቼ ነው? እኔ አሁን በስንት ነው ልክ በምንድን ነው የተሰጠኝ? ከ2009 ዓመተ ምህረት በፊት ነው ወይስ ከ2009 ዓመተ ምህረት በኋላ? አሁን 2017 እርግጠኛ ኖት? ይኸው ይዤዋለሁ ካርታውን እኮ አባቴ። ፕላን ኮሚሽን ፕላኑ የመኪና ማቆሚያ ነው ብሏል። እሺ ይሄን ቦታ ባንኩ ያይና አይ ማበደር እችላለሁ ማበደር እፈልጋለሁ ብሎ የሚወስነው ባንኩ ነው እንጂ መሬት ወይም ደግሞ ፕላን ኮሚሽን አይደለም። ልክ ነው። ዋናው ነገር መሬት ፕላን ኮሚሽን ይሄ ቦታ ለዚህ አገልግሎት ይውላል ስላለ ለእናንተ ምትክ ቦታ ሰጥቶ ወይም ካሳ ከፍሎ ከዛ ቦታ እንድትነሱ ማድረግ ነው። ያን ደግሞ ብዙ ጊዜ ከበጀት ጋር ያያይዙታል የመንግስት የስራ ኃላፊዎች። ጊዜው ሲደርስ ይነሳሉ እንጂ እስከዛው ድረስ እዛ ይቆያሉ የሚሉት ነገር አለ። እሺ ይኸውልህ አሁን እኔ ከብድር ከምጠይቅበት ቦታ መረጃ ተጠየቅኩኝ እኮ መረጃውን ሲወስዱ የተጻፈ አለ 22 ሰርፌስ ፓርኪንግ ላይ የሚያርፍ መሆኑን እንገልጻለን ነው እኮ። ባንኩ ያንን አየና አይ ይሄ ቦታ አስተማማኝ አይደለም አላበድር ማለት ነው እኮ። አላበድር ማለት እኔ አሁን ምንድነው ጥያቄ የግል ጥያቄ ነው። ቦታ ማን ነው ንብረት አለኝ እና ተቸገርኩኝ። በዚህ ደግሞ እነዚህ የሚያበድሩ ሰዎች አናበድርም አሉኝ። ለምን? ይሄኛውን ስለሚጠቅስ። ይሄ ነው ያለውን አሰራር ነው መናግሮት እንዴት ይሆናል የሚለውን በቀጣይ መሬቶችን ጠይቃለሁ። አሁን ግን ፕላን ኮሚሽን እንጠይቃለሁ። በአሰራሩ መሰረት ባንኩ አይገደድም ያዋጣኛል አያዋጣኝም ብሎ የሚያበድረው እሱ ነው። ይሄ ቦታ ላይ ከዚህ በኋላ መቼ ለፓርኪንግ እንደማትነሱ የሚያውቀው ነገር የለም። አይ እስከሚነሱ ድረስ ማበደር ይችላል ሊልም ይችላል ከፈለገ። ማንም ሊያስገድደው አይችልም። የሆነ ሆኖ ፕላኑ እንደዚህ አይነት ተቃርኖ ካለበት ምን መደረግ አለበት የሚለውን እስቲ የቢሮውን ኃላፊ ልጠይቃቸው። እሺ አባት። አድማጮች ለአድማጫችን ወይዘሮ ሳራ ተስፋ የጥያቄ ምላሽ ለማሰጠት ወደ አዲስ አበባ ከተማ አስተዳደር የፕላንና ልማት ቢሮ ኃላፊ ወደሆኑት አቶ አደም ኑሪ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ አደም፣ እንደምናደሩ? ደህና። አቶ አደም ቀደም ሲል የቀረበውን የወይዘሮ ሳራን ጥያቄ አዳምጠዋል አይደል? ምን ይላሉ? እንግዲህ ከጥያቄያቸው እንደተረዳሁት እሳቸው አካባቢ ሰርፌስ ፓርኪንግ ተብሎ በፕላኑ ተሰይሟል። አሁን የምንገለገልበት ፕላን ሐምሌ 5 2009 የወጣው የአዲስ አበባ መዋቅራዊ ፕላን ነው። በእርግጥ ከዛ ጊዜ በፊትም ነበርኩ ነው የሚለው። አንዳንድ ጉዳዮች ያው በበፊተኛው ማስተር ፕላን ይኖራል፣ በአሁነኛው መዋቅራዊ ፕላን ቀጥሎ ሊሆን ይችላል ከጥያቄያቸው እንደተረዳሁት። ስለዚህ ቦታው ለዚህ አገልግሎት ተመድበዋል ነው። መቼ ነው የሚፈጸመው? የከተማ አስተዳደሩ በጀት አቅም እየታየ ሁሉም ነገር በአንድ በጀት ዓመት አይፈጸምም። ቅደም ተከተል እየወጣለት ይፈጸማል። አሁን እዚህ ቦታ ላይ እሳቸው የሚኖራቸው መስተንግዶ ቦታውን ለሰርፌስ ፓርኪንጉ ማንሳትና ለእሳቸው ካሳና ምትክ ሰጥቶ አሁን ምንም አይነት ገደብ ያልተጣለበት ለመኖሪያ አካባቢ ተብሎ ያለ ቦታ ላይ ማስፈር ነው። ያው ይሄ እኛ ፕላን አዘጋጅ ተቋም ነን። በዚህ መንገድ ፕላኑ ላይ ምንም ግርታ የለም። ይሄንን ለምንድን ነው ያልኩት? በየደረጃው ሄደው መልስ ተሰጥቶኛል ስላሉ ነው። ክፍለ ከተማም እኛም ተቋም ጋር ከንቲባ ጽሕፈት ቤትም እንደዛ ሄደናል ስላሉኝ ከዛ ከንግግራቸው እንደሰማሁት መቀየር ቢችል ኖሮ ፕላኑን መቀየር ነበር አንዱ አማራጭ፣ ሰርፌስ ፓርኪንጉን ማንሳት። እንግዲህ በዚህ ሂደት ውስጥ በሙሉ የተሰጣቸው መልስ አለመነሳቱ ከዛ ቦታ ውጭ ሌላ አማራጭ የለውም ማለት ነው ይሄ ሰርፌስ ፓርክ። እሳቸው እንዲስተናገዱ ደግሞ ምንድነው መሆን ያለበት? ካሳና ምትክ ተሰጥቷቸው ሙቭ ማድረግ ነው ያለባቸው። እስከዛ እስኪሆን ድረስ ደግሞ የባንኮች አሰራር ነው። እንግዲህ ወደ ሁለተኛው ፓርት ልምጣ። የመሬት አስተዳደር ጉዳይ ነው ብዬ ያልኩ ፓርት ላይ ማበደር መበደር በባንኮቹና በመሬት አስተዳደር ሕግ ያለ ነው። እንግዲህ ይሄን ፕላን ተቃርኖ እንዳለው ከጥያቄያቸው ግልጽ ነው። እኔም
ይህንኑ ከሰማሁት ማረጋገጥ እችላለሁ ማለት ነው። ፕላን ተቃርኖ ባለበት ይዞታ ደግሞ እስኪነሳ ድረስ ትኖርበታለህ፣ ትገለገልበታለህ እንጂ ወደ ሶስተኛ ወገን አሳልፈ ሌላ ተጨማሪ ግዴታ ማድረግ አትችልም ማለት ነው። እንግዲህ ከዚህ የተለየ ነገር ካለ ባንኮቹ ናቸው ሊመልሱ የሚችሉት። በተነሳ ጊዜ ታሳውቁናላችሁ፣ ከዛ ድረስ ማበደር እንችላለን ካሉ ይሄ የባንኮች መብትና ስልጣን ነው። ይህንን ለማለት ነው። ግርምሽ ቦታው ለፓርኪንግ መመደቡ የወይዘሮ ሳራን ቤት ለባንክ መያዣ አስይዘው ብድር እንዲወስዱም እንዳይወስዱም ይሄ የባንኮቹ መብት እንጂ የፕላን ኮሚሽን ወይም የመሬት ጉዳይ አይደለም ማለት ነው። ኦፍኮርስ ፕላን ኮሚሽን ሰርፌስ ፓርኪንግ ብሎ አስቀምጧል። መሬት አስተዳደር ልክ በጀት ተመድቦለት ያ ቦታ ሰርፌስ ፓርኪንጉን አለማለው ብሎ መንግስት ሲንቀሳቀስ ለሳቸው ለንብረታቸው ካሳ ለቦታቸው ምትክ ሰጥቶ ያነሳቸዋል። ከዛ ውጭ አልፎ ግን ባንኩን አታበድር ማለት አይችልም። መረጃውን ግን ሰጥቷል። ሰርፌስ ፓርኪንግ ነው ብሎ መረጃውን ሰጥቷል። ይሄ ሰርፌስ ፓርኪንግ ከሆነ ግን እኔ አላበድርም ሪስክ ነው ብሎ ካለ ይሄ የባንኩ መብት ነው ማለት ነው። ዲጂታል ካርታ እንዴት አገኙ? ቦታው የፕላን ተቃርኖ ወይም ደግሞ የፓርኪንግ የሚያሳይ ከሆነ እንዴት ዲጂታል ካርታ ተሰጣቸው? እንግዲህ አሁን መሬት አስተዳደር ነው ብዬ ያልኩህ ለዚህ ነው። አሁንም ስቲል ፕላኑ ጉዳይ ኮምፕሮማይዝ አልተደረገም ይሆናል። እንግዲህ ስፔሲፊካሊ ካርታቸውን ማየት ያስፈልጋል። የቦታው አገልግሎት ምን ተብሎ ነው የተሰጣቸው የሚለውን ነገር ያው መሬት አስተዳደር ካርታውን የሰጣቸው አካል ቬሪፋይ ቢያደርግ ጥሩ ይመስለኛል። እዛ ላይ የተቀመጠው ምን ተብሎ ነው የተሰጣቸው የሚለው ነገር ነው የሚወስነው ማለት ነው። መልካም። አቶ አደም ኑሪ የአዲስ አበባ ከተማ አስተዳደር የፕላንና ልማት ቢሮ ኃላፊ፣ በጣም ነው የማመሰግነው። መልካም የስራ ቀን ይሁንልዎ። እኔም አመሰግናለሁ። ማንን ምን እንጠይቅልዎ?